ድንግሏ አዛውንት ከቤ። የድሬዳዋ ከቤ ቴሪ የወር አበባ ላይ ስትሆን መውለጃዋ እንደደረሰ ነፍሰ ጡር ታምጣለች። ስቃይዋ ይበረታል። ሐኪም ስታማክር ልጅ ብትወልድ ህመሟ እንደሚቀል ነግሯታል። እሷ ግን ወንድ እንዴት ይወልዳል ብላ ደምድማለች። ለሰከንድ ስለ መውለድ አልማ አታውቅም። ሴት ላይ ከላይ መሆን እንጂ ወንድ ፊት እንዲልባት አትፈልግም። በህይወት ዘመኗ ሁሉ ወንድ ተገናኝቷት አያውቅም። ይህ ከሚሆን ሞቷን ትመርጣለች። ድንግል ነች። የወር አበባ እያሳመጣትና እየተሰቃየች ፍሬ ማፍሪያ ጊዜዋ አብቅቷል። ከ3 ዓመት በፊት አርጣለች። ሴት መሆኗን ረስታ ሳለ በየወሩ ሴት መሆኗን ከሚያስታውሳት የወር አበባ ከሚባል የደም ሻወር ተገላግላለች። በእሷ አገላለጽ በሰው ሰራሽ ብልት የተገሰሰ ህግ። ከልጅነታቸው አንስቶ ሰዶማዊ ዝንባሌን ያዳበሩ ሴቶች በወንድ መታቀፍን እየተጠየፉ ስለሚያድጉ ድንግልናቸው አብሯቸው ይቆያል። በተጣማሪያቸው የሚደረገው የጣት ወሲብ ድንግልናቸውን ይሰብረዋል ተብሎ አይታሰብም። ኢትዮጵያዊ ሰዶማውያን ዲልዶን ከተዋወቁ በኋላ እንደ ውጭ አገሮቹ አቻዎቻቸው ሁሉ ደም መገበር ጀምረዋል። ከቤዎች ዲልዶ እየተወተፈባቸው ድንግልናቸውን ይገሱታል። ኪዲና ቤሩት ይህንን ጥሬ ሀቅ ከጓደኞቻቸው ማረጋገጫ አግኝተዋል። የነሱ ድንግልና ግን የበረከተ አይደለም። ሰዶማዊ ሳይሆኑ በፊት ለወንድ ጓደኞቻቸው የተሰጠ እንጂ። የበሰማ አበባ የመጀመሪያዋ የሆነችን ጉብል በሹሉ ወይም በድብቅ አሳይተዋለች። ሐዋሳ ትዳር መስርታ የምትኖር የነኪዲ ጓደኛ ባለፈው ዓመት በዲልዶ ድንግልናዋን አስረክባለች። የታዋቂ ወንድ ሰዶማውያንን ያህል አይበርክቱ እንጂ ጥቂት ታዋቂ ሴት ሰዶማውያን እንዳሉ ባደረኩት ዳሰሳ ማረጋገጥ ችያለሁ ይላል የጥናቱ ባለቤት። ምላሽ ካሰባሰብኩባቸው ውስጥ ተወዛዋዦች ቁጥር ያመዝናል። ዱባይ የሚመላለሱ 3 ሴት ሰዶማውያን አሉ። ሁሉም ውጪዎች ናቸው። አገር ቤት ሲመጡ ምሽቱ ዝዋዜ ይሰሩበታል በሚባለው ቦሌ አካባቢ በሚገኝ ማምሻ ቤትና ሌሎችም መገኛቸው ጋር እየሄዱ በሀብት የናጠጡ ቢጠሩ የማይሰሙ ከቤዎች ይቃመሷቸዋል። በዙር ያደረሷቸው የወር ገቢያቸውን በ2 ቀን ጨዋታ ያስጨብጧቸዋል። የወንድ የውስጥ ሱሪ የሚጠቀሙ እቃ ማስቀመጫ መሳቢያቸው ውስጥ ዲልዶ የተገኘባቸው ውጪ ስፖርተኞችም አሉ። አኳኋናቸው ወንዳ ወንድ ነው። ታዋቂ በኢንተርቴንመንት ስራ ላይ የተሰማራች አማላይ ሴቶችን ስታይ አይኗ ሊወድቅ የሚደርስ አውጪም አለች። ወንድ የሚባል ቆሻሻ ነገር ይላሉ። ቤሩት ቆንጆ ሴት ስታይ ያማታል። ልብስ የለበሰች እባብ የመጣች ያህል ትሻሻታለች። ፊቷን ጭምቅ አርጋ ወደዚያ አጥመኝም ብላኛለች። እንዲህ እንደዛ እያለች አይነት ሴትን የግድ ማውራት ካለብኝ አይኗን እያየው ማውራት አልችልም ስትል ውብ ሴቶች እንደሚቀፏት ትናገራለች። ወንድም ልጅ በተመሳሳይ ያንገሸግሻታል። ኪዳ የቤሩትን ሀሳብ በከፊል ትጋራዋለች። ቆንጆ ሴት ትደብራታለች። ከወንድ ልጅ ጋር አብራ ባተኛም ቆንጆ ትከሻ የሰፋ ወንድ ስታይ ደስ ይላታል። ዋው ያምራል ትላለች። መተከል የምትኖረው ኪዲ ወንድ ስታደንቅ ከሰማቻት ትበግናለች። ወንድ ምን ያደርጋል? ምን ግርማ ሞገስ ያንገፈግፋታል። ከነጭራሹ ወንድ ልጅ አትወድም። ከቤዎቹ አጎምጂ ሴቶችን የሚያርሱባቸው ወንዶች ይጠምዷቸዋል። ወንድ ከወንድ ጋር ይዋሉ የወንድ ባህሪ ተላብሰው ይባዝኑ እንጂ ወንድ ልጅ ደስ ይላቸዋል ማለት አይደለም። በሌላ በኩል ውጮች ሴትና ወንድ ሰዶማውያን እርስ በርስ ይዋደዳሉ፣ ይተዛዘናሉ። አብረው ቢተኙ ስሜታቸው ሞቅ፣ ውስጣቸው ደንገጥ እንኳን አይልም። ቡና ፍልተው ጫት እየቃሙ የሰው ስጋ ሲዘነጥሉ ይውላሉ። አይኗን በአይኗ ያየችው ሌዝቦ ታሪክ እንበላት። እድሜዋ በ40ዎቹ መጀመሪያ ላይ ይገኛል። እየረገፈ ያለ ውበት በጉብዝናዋ ወራት አጋዳይ እንደነበር ይናገራል። ስንት ዓመት እንደተቀለበች፣ ስንት ዓመት እንደተቆየበችና እንዴት እንዳገባችም ልትገልጸው በማትፈልገው ሰዶማዊ ሕይወት ብዙ ማስናለች። ቀልቧን ስታ የዘቀጠ ሕይወት ውስጥ እንደነበረች አትሸሽግም። በሃይማኖት ሰባኪያን ምክርና አገዛዝ ዛሬ አዲስ ቀን ወጥቶላታል። ከሶዶማዊ ዝንባሌ ተላቃለች። ለዚህም አምላኳን ማመስገኛ ቃላት ያጥራል። ኃጢአቷ ገና ታጥቦ እንዳላለቀ ታስባለች። ቤተ ክርስቲያን ሄዳ የአምላኳንና የእናቷን ምስል
የእናቱን ምስል በሙሉ አይኗ ለማየት አቅሟ ገና አልዳበረም። መቼም ኢየሱስ ክርስቶስ ለኛ ለኃጥአን እንጂ ለጻድቃን አልመጣም፣ ይቅር ይለኛል ብዬ አስባለሁ ትላለች። ውስጧ የሰረጸው ሃይማኖታዊ አስተምሮ ከዚህኛው ህይወቷ ጋር እንድትወጣ ብቻ ሳይሆን ለወንድ ልጅ ስሜት እንዲኖራት አግዟታል። ከረጅም ጊዜ በኋላ ወንድ ልጅ ተጠጋች፣ ተቃቀፈች፣ አረገዘች፣ ወለደች። አሁን የ2 ዓመት ሴት ልጅ አለቻት። አሁን እግዚአብሔር ይመስገን በሰላም እኖራለሁ፣ መንፈሳዊ ጭንቀቶቼ ተወግደዋል፣ ከጨለማ ውስጥ ወጥቻለሁ፣ ውስጤ ሐሴት አድርጓል ትላለች። ማርገዟን ሲያዩ ለተበሳጩት መደበኛ ከቢዎቿ አዲስ ክትብ ሰዶማውያን አቀብላ እሷ መንፈሳዊ ህይወቷን ቀጥላለች። እኔ ባልሰጣቸው ማግኘታቸው አይቀርም ነበር፣ ሊገሉኝ ስለደረሱ ለማረጋጋት ብዬ እንጂ ሆን ብዬ ያደረኩት አይደለም በማለት ክትቦቹን ስላመቻቸችበት ምክንያት አስረድታለች። አንደኛዋ ከቤ ቤቷ ድረስ መታ ከወንድ ጋር እንዴት ትተኛለሽ እንደምን ተደርጎ ብላ ሆዷን ልታዳምጠው ቃቷት ነበር። በሁኔታዋ የተገረሙባት ጎረቤቶቿ እህቴ ናት፣ ትዳር ሳትመሰርቺ ለምን አረገዝሽ ብላ ተናዳ ነው ስትል አረጋጋቻት። በአሁኑ ሰዓት ልብስ በማጠብ ራሷን የምትደጉመው ታሪክ እውን አለው። ሞራል የሚጎዳ ዘግናኝ ህይወት ውስጥ ነበርኩ፣ እግዚአብሔር ይመስገን መንጥቆ አውጥቶኛል፣ በአሁኑ ሰዓት በተስፋ ተሞልቻለሁ በማለት ህይወቷ መቀየሯን አጫውተኛለች። ማየት ማድረግ ነው። ማየት ለማድረግ ቅርብ ነው፣ ለመሞከር ምቹ ሁኔታን ይፈጥራል። ዶክተር ስዩም እንደተናገሩት ማየት ማድረግ ነው ሲሉ ማስረጃ ይጠቅሳሉ። አየው እንጂ አላደረኩም አይባልም። ማንም ሰው ሰዶማዊ ፊልም ካየ በኋላ አድርጎታል። ምክንያቱም የነርቭ አወቃቀር ላይ የሚፈጥር ተጽዕኖ አለ። እንደዚህ አይነት ፊልሞች ከውስጥ አይጠፉም። ኢምፔሪያል የተባሉ ሆርሞን ስዕሉን ከውጭ እንዳይጠፋ እንደ ሙጫ አጥብቆ ወይም መርጎ ያስቀረዋል። ከዚህ በዚያው መልክ ይቃኛል። ምስሉ ከዓመት በኋላም ቢሆን አይጠፋም። ደጋግመን እንድናስበው ያደርገናል። ትኩረት ሰጥተን ያየነውን ነገር ድርጊት ውስጥ እንድንገባ ያደርገናል። ይህ በሳይንስም የተረጋገጠ ነው ይላሉ ዶክተር ስዩም። ለምክር አገልግሎት ወደ ዶክተር ስዩም ከሚመጡ ሰዎች መካከል ነፍስ ካወቁ በኋላ ሰዶማዊ የሆኑ ይገኙበታል። የወንድ ለወንድ ሰዶማዊ ፊልም ማየታችንን ለሙከራ እንድንገፋፋ አደረገን ሲሉ ምክንያታቸው ይነግራቸዋል። በኢትዮጵያዊ ሴት ሰዶማውያን የተሰሩትን ጨምሮ የውጭ ሀገር ፊልሞችን ያዩ ንስቶችም ወደዚህ ድርጊት ይገፋፋሉ። ስለዚህ ፊልሞችን ከማየት መቆጠብ እንደሚገባ ዶክተር ስዩም አስጠንቅቀዋል። የሚገኙ አንዳንድ ሬስቶራንቶች ውስጣቸውን ለቄስ የሚያስብሉ ናቸው። ላያቸውና ማስታወቂያቸው ምግብ አሰናጂ መሆናቸውን ይናገራል። የሚታወቁበትን ሩዝ በተጠበሰ የበግ ስጋ ምሳ ካቀረቡ በኋላ ለምድ ለብሰው ዋነኛ ተግባራቸውን እስከ እኩለ ሌሊት ድረስ ይከውናሉ። በልዩ ትዕዛዝ እስከ ንጋትም ይሰራሉ። ድብቅ ጫት ቤቶች ናቸው። ምን ያህል በጫት ስራ ትርፍ እንደሚያጋብሱ ሳላረጋግጥ ወይም ላረጋግጥ አልአቢል የሚል ምግብ ቤት መክፈት አስመኝቶኛል። ሴት ሰዶማውያን በምሳ ሰዓትና ከምሳ በኋላ በእነዚህ ቤቶች አንድ ክፍል ይይዛሉ። ጫት እያሻመዱ ሲጋራና ሺሻ እያቦነኑ ለጨብሲ ራሳቸውን ያዘጋጃሉ። በቤቶቹ አልኮል መጠጥ ስለማይቀርብ ምርቃና መስበሪያ ከፈለጉ ከአረቢያን መጅሊሱ ላይ መነሳት የግድ ይላቸዋል። በቂማ ሰዓት ክፍላቸውን ካስተናጋጃቸው በስተቀር ማንም ስለማያስደርሱ እንደ ፍላጎታቸው አድርገው ቤቱን ይጠቀሙበታል፣ ይነካካሉ። በሩን በቁልፍ ከተጠረቀሙ እስከ ጣት ወሲብ ይደርሳሉ። ሁለት ጓደኛ ከቤዎች ሚስቶቻቸውን ይዘው እየቃሙ ከንፈር ላይ ማህተም ሲያሳርፉ ይችላሉ። ስለሚተዋወቁ አይተፋፈሩም። ምግብ ቤቶች ድብቅ መቃሚያ ቤት ብቻ ሳይሆኑ ድብቅ የሰዶማውያኑ የማሟሟቂያ ስፍራዎችም ናቸው። ከ30 በላይ ሴቶች ጋር ወሲብ ወጪ ሰዶማዊ ኪዲ የሴት ለሴት ወሲብ ካስተማረቻት ዳንኤላ አሞላቃ ከያዘቻት ሜሪ ገቢዋ እንዲጨምር አድርጋ ህይወቱ ስቦ እንዲያስቀራት ምክንያት ከሆነቻት ቴሪ ጋር ስታደርግ እንደነበረው በተደጋጋሚ ጊዜ አብራቸው ትተኛ እንጂ ከበርካታ ሴቶች ጋር ወሲብ ፈጽማለች። ምሽት ክለብ ሽንት ቤት አስገብተው የተጠባበቁባት ሰዋራ ቦታ ወስደው መኪናቸው ውስጥ ቢደመር ቆጥራ አትጨርሳቸውም። ከ30 እንደሚበልጡ ገምታለሁ ትላለች ኪዲ። ከነዚህ ውስጥ አንድ ፈረንሳዊ ነጭ ትገኝበታለች። አልጋ በያዘችበት አምባሳደር አካባቢ። ከከቢዎች ውስጥ ሜሪ የራሷን ብልት በራሷ ነካክታ መጨረስ እንጂ ኪዲ እንድትነካት አትፈቅድም።
ኪዲ መንገደኛ ስለሆነች ስለማትገኝ እንጂ ቱሪስቶችን እንድታስተናግድ ከደላሎች ስልኳ ላይ ተደጋጋሚ ጥሪ ሳይደርሳት ቀርቶ አይደለም። ፈረንሳዊቷ ለአንድ ቀን አዳር $500 ቆጥራ ሰጥታታለች። ከከቢዎች የባሰ ገንዘብ የሚያሳፍሳት ሲገጥማት ተገረመች። ይህም አለ እንዴ ብዬ ደነገጥኩኝ ትላለች። ቤይሩት ከቱሪስት ሰዶማውያን ጋር ደጋግማ ተኝታለች። ሁሉንም አይነት ፈጽመዋል። በአንድ አዳር $100 እስከ $5000 ድረስ ቆጥራ ተቀብላ ታውቃለች። አብራት ከ5 ቀን በላይ በየክልሉ ያዞረቻት ነጭ ሰዶማዊ አይፎን ስልክ፣ ሽቶዎች $600 ሰጥታ ጸድቃባታለች። ኪዲና ቤይሩት እንደተናገሩት የውጭ እግሮች ነጭ አውጪ ሰዶማውያን እንደ ብዙዎች ኢትዮጵያውያን ከቤዎች ሲራመዱ የሚንጎማለሉ ደረታቸው የገለበጡ እንደ ወንድ ባህሪ የሚያሳዩ አይደሉም። ሁኔታቸው ባይጥማቸውም ለገንዘብ ሲሉ ተኝተዋል። ዓለማችን ላይ የወሲብ አሻንጉሊቶች ከተዋወቁበት ጊዜ ጀምሮ ተጠቃሚዎቹ የተለያዩ የጤና ችግሮች ታይተዋል። ተጠቃሚዎቹ እቃዎቹ ለተሰሩባቸው ጥሬ እቃዎች አለርጂ መሆን የመጀመሪያው ነው። ዶክተር ስዩም የኢትዮጵያ ሰዶማውያን ጉዳት ሲያብራራ ዲልዶን እየቀያየሩ ለተለያዩ ሴቶች ስለሚጠቀሙ ለተለያዩ ኢንፌክሽኖች ተጋላጭ ናቸው ይላል። ከነዚህም ውስጥ ዋነኛው የማህፀን ኢንፌክሽን በተጨማሪም ለሂውማን ፓፒሎማ ወይም ሄፓታይተስ፣ HIV፣ ሌሎች ቫይረሶች ይጋለጣሉ። እነዚህ ቫይረሶች የማህፀን በር ካንሰር ያስከትላሉ ብለዋል ዶክተሩ። የአንድ ሁለተኛ ደረጃ ትምህርት ቤት ሴት ተማሪ ብልት አካባቢ ኢንፌክሽን ገጥማት በጥሩኖሽ ቤጂንግ ሆስፒታል ሕክምና እንዳገኙ መነገሩ ይታወሳል። የጡጫ ወሲብ በዓለም ዙሪያ ያሉ ሰዶማውያን ሴቶች ከዲልዶና ቫይብሬተር ውጪ ሌሎች ነገሮችንም ወደ ብልታቸው ያስገባሉ። ከዲልዶ መምጣት በፊት ኢትዮጵያ ውስጥ ያሉት ሴት ሰዶማውያን የተለያዩ ሙዝ፣ ካሮት፣ ሻማን ይጠቀሙ እንደነበር ተነግሯል። የቢራ ጠርሙስም አይቀራቸውም። በሐኪም እርዳታ ተሰብሮ የቀረ ሙዝና ጠርሙስ ይወጣላቸው እንዳሉ ዶክተር ስዩም ተናግረዋል። አሁን ዲልዶ ማግኘት ያልቻሉት እነዚህን ቁሶች ይጠቀማሉ። በተለይ በሰው ሰራሽ ከእናት የሚጀምረው ወሲባዊ ጥቃት ተመሳሳይ ጾታ ጥቃት የሚፈጸምባቸው ሴት ህጻናት ቁጥር ከወንዶቹ ጋር ሲነጻጸር አነስተኛ ነው። አቶ ሱልጣን ሙሄ የወንድ ህጻናትን ጥቃት ለመከላከል የተቋቋመው ብራይት ፎር ችልድረን ቮለንተሪ አሶሲዬሽን ስራ አስኪያጅ ናቸው። እንደሳቸው ገለጻ በሴት ህጻናት ላይ የሚፈጸመው ጥቃት ምን ያህል እንደሆነ ለመንገር የተሰራ ብሔራዊ ጥናት ስለሌለ ትክክለኛ አሃዙን ማወቅ አይደለም መገመት ያዳግታል። ችግሩን ለመናገር የሚፈቅዱ ወላጆች ማነስ አሃዙን በመቶኛ ለማወቅም ሆነ ለመገመት አስቸጋሪ አድርጎታል። ነገር ግን ጥቃት ደርሶባቸው ወደ ቢሮአችን መጥተው የረዳናቸው ሴት ህጻናት አሉ ብለው ይናገራሉ። በአገራችን ያሉት ሴት ሰዶማውያን ቁጥር እንዲሁ ለመገመት አስቸጋሪ ነው። በምዕራባውያን ሀገራት ያሉ ሰዶማውያን ቁጥር ከ2% ያነሰ መሆኑን የሚገልጹት ዶክተር ስዩም ሚዲያንና ፖሊሲ አውጪዎችን ለመቆጣጠር ያለመታከት ስለሚጥሩ ትንሽም ቢሆን ችላ ሊባሉ አይገባም ባይ ናቸው። የህፃናት ጥቃት ከእናቶች ጀምሮ እንደሚፈጸም ምልክት መኖራቸውን አቶ ሱልጣን ያሳያሉ። ዳቦ እያለች ብልቷን ካሮት እያለች የምትጠበቅ ከሆነ ወሲባዊ ጥቃት እንለዋለን በማለት እውቀት አጠሩ እናታዊ አረዳድ ተግባር ያስረዳሉ። ቤተሰብ አያውቅባቸው። የውጪዎቹም ሆነ አውጪዎቹን ሰዶማውያን ቤተሰቦች እንስቶች ስለተዘፈቁበት ህይወት መረጃ የላቸው። ኪዲ የእድሜዋን ግማሽ በዚህ መስመር ስትባክን የለየላት ዱርዬ ሆነች ብለው በሸቁ እንጂ አፈንጋጭ ዝንባሌ ውስጥ መነከሯን ቤተሰቦቿ አያውቅም። ቤይሩት የምትረዳቸው ቤተሰቦችም ስሙን የማያውቁት ሆቴል እየሰራች እንደምትጦራቸው ነው የሚያውቁት። ታሪክ የሴት ለሴት ግንኙነት በቃኝ እስካለችበት ጊዜ ድረስ ቤተሰብ፣ ወዳጅ፣ ጓደኛ በዚህ ኢሞራላዊ ምህዋር ላይ እንደከነፈች ጠርጥረው አያውቁም። የገንዘብ አቅሟ በድንገት ስለሳሳባት ምክንያት አልፎ አልፎ ሲጎበኟት ስትጎበኛቸው ጠይቀዋትም አያውቁም። ሳይተዋወቁ እንዲሁ ይኖራሉ። ከቢዎችም ቤተሰብ አያውቅባቸውም። ባል አግብቶ መታሰር፣ ልጅ ወልዶ ጊዜ መነጠቅ እንደማይፈልጉ አስቀድመው ስላሳወቁ ውሳኔያቸው ተከብሮ ይኖራል። ወደ ቤታቸው ያለ ፕሮግራም የሚከሰት ዘመድ ወዳጅ ካለ ራቅ ያለ ክፍል እንዲያድር ያደርጉታል። አንድ ክፍል ከሴት ጋር ማደራቸውን ዘመዶች ቢመለከቱ እንኳ በሌላ አይመነዝሩትም። ሀብታሞቹ ከቢዎች የቤት ሰራተኞቻቸው ተመላላሽ ናቸው። ሴት ይዘው የመጡ ቀን ይመሽብሻል ብለው አቻኩለው ወደ ቤታቸው ይሰዷቸዋል። የድሬዋ ቴሪ ለጥርጣሬ በር ላለመክፈት ሰው አጠገብ አታስደርስም። የሰዶማውያን አካሄድ ምን ያህል የረቀቀ ለመሆኑ ይሄ ማሳያ ነው። ሐዋሳ ውስጥ ተጋብተው የሚኖሩ ሴት ሰዶማውያን እንዳሉ ያገኘነው መረጃ ያሳያል። ወጪዋ በባሏ የማይነጽፍ ዳረጎት ቤተሰቦቿን ትረዳለች። እናቷ
ከጭስ ጋር እየታገሉ ይሰሩ የነበረውን አነስተኛ ስራ አስታቸዋለች። እናትም ሆነ መላው ቤተሰብ ግን ሐዋሳ ውስጥ አንድ ቡና ቤት መስተንግዶ እንደምትሰራ እንጂ ሰዶማዊ መሆኗን አያውቁም። አቅሟ የማያወላዳ ሆኖባት እንጂ ልጅት ከዚህ ህይወት መውጣት እንደምትፈልግ ሰምቻለሁ። ቸልተኝነትን አያስፈልግም። በአገራችን ያሉት ሌዝቢያኖች ቁጥር ቢያንስም ተስፈንጣሪ ባይሆኑም ከሶምሶማ ፈጠን ያለ ሩጫቸውን ግን አጠነክረዋል። የሁለተኛ ደረጃ ሴት ተማሪዎችን ሲቀጥፉ አቅማቸው የፈረጠሙ ከቢዎችና ደላሎች አደን ተሰማርተዋል። አይናቸውን ጎልጉለዋል። የከፍተኛ ደረጃ ተማሪዎችን ለማማለል በደካማ ጎናቸው ይገባሉ። የገንዘብ ጉስቁልናቸውን በመቅረፍ እጃቸውን ለመጠምዘዝ ይቅበዘበዛሉ። በተለይ ቆንጆ የደም ምርመራ ለማድረግ ፈቃደኛ የሆነች ከኤችአይቪ ቫይረስ ነፃ የሆነች በትምህርቷ ጎበዝ ተማሪ ሴት መልማዮች አይናቸውን ይጥሉባታል። እንደ አውሮፓውያን አቆጣጠር ከ2008 ፐብሊክ ሄልዝ አሶሲዬሽን የሰራው ጥናት በሁለተኛ ደረጃ ተማሪዎች ላይ ምልመላ መጠናከሩን ገልጿል። ይህን ተንተርሶ ዶክተር ስዩም እርግጠኛ ሆኜ የምናገረው ሴት ሰዶማዊነት እየተስፋፋ ነው። በተለይ በከፍተኛ ትምህርት ተቋማት የሚጠቀሙ ሴቶች መጨመር ሌላው ስጋት ሆኗል። ይህም ሲታይ ወላጆች ልጆቻቸውን ወደ ትምህርት ተቋማት ከመላክ በፊት ጥንቃቄ እንዲያደርጉ መምከር እንደሚገባ ያሳያል ብለዋል። አሁን ላይ ሴቶች ሲዝናኑ በሚታዩባቸው ደብረ ዘይት፣ ናዝሬት፣ ዱከም ታዋቂዎቹ የቅዳሜና እሁድ የከተማ ውጪ መዝናኛዎች መልማዮች ስለሚከሰቱ ንቁ መሆን ይገባል ይላሉ። በቦታዎች አልጋ ሲከራዩ ሴቶች ናቸው ምንም አያረጉም እየተባለ መዘናጋት እንደማይገባ ዶክተር ስዩም ያሳስባሉ። ባለጠጋዎቹ ከቢዎችም አዲስ አበባ ላይ ሲሆን እንዲፈሩ እንጂ በክልል ከተሞች እንደ ክፍል ተከራይተው ሴቷን ይዘዋትም ይገባሉ። ህብረተሰቡ ሴት ሰዶማውያን አሉ ብሎ ስለማያስብ ምንም አይጠረጥርም ብላለች ኪዲ። ከዚህ ህይወት ለመውጣት የመጨረሻ ውሳኔ ላይ እንደደረሰች የምትገልጸው ኪዲ ይህን ሁሉ የምናገረው ህዝብ እንዲድን ነው፣ ሁኔታው ስለሚረብሸኝ ተናግሬው ይውጣልኝ ብዬ ነው ትላለች። ሴት ህፃን ሱሪ ካልሆነ አልታጠቅም፣ በወንድ አሻንጉሊት ካልሆነ አልጫወትም፣ እንደወንድ ቆሜ ካልሸናው ስትል እንደ ቀልድ ማየትና ሳቅ መዘግኛ ርዕስ ማድረግ እንደማይገባ የሚያሳስቡት ዶክተር ስዩም አንቶኒስ እነዚህ የሶዶማዊነትን ጠቋሚ ምልክቶች ስለሆኑ በቶሎ ልጆቹን የስነ ልቦና ባለሙያ ሊያያቸው እንደሚገባ ያስገነዝባሉ። አብሮስ ከመተኛት ገላ መታጠብ የሚደርሰው የሴቶች መጠን ያለፈ ጥምረት ተገቢ አይደለም ሲሉ ያሳስባሉ። እንደ ባለሙያዎች ገለጻ ሴቶችን ኤችአይቪ ኤድስን አያስተላልፉም የሚሉ መረጃ የተሳሳተ ነው። ሰዶማውያን ስለማይወልዱ በጡት ካንሰር የመያዝ እድላቸው ከሌላ ሴት ይልቅ 33 በመቶም ይጨምራል። መውለድ መዳን መሆኑን ሴቶች እንዲያውቁ ማድረግ ተገቢ ነው ይላሉ ዶክተር ስዩም። ኦስትሪያ የተወለዱ አሜሪካዊት የሰዶማውያን ዋነኛ ተሟጋች ባርባራ ህይወታቸው ያለፈው በዚሁ በጡት ካንሰር ነው። ከጤና ጠንቅነቱና ሞራላዊ ጉዳቱ በተጨማሪ ለተፈጥሮ ባህሪ ተቃራኒ የሆነ የግብረ ስጋ ግንኙነት የሚፈጽሙትን ለመቅጣት በወጣው በወንጀለኛ መቅጫ ህግ ከ629 እስከ 631 በተቀመጠ አንቀጾች መሰረት ከቀላል እስር እስከ 25 ዓመት ጽኑ እስራት እንደሚያስፈርድ መርሳት አይገባም። ለአካለ መጠን ያልደረሰችን ህፃን በተለይ ከ13 ዓመት በታች የሆነች ላይ ድርጊቱን መፈጸም ቅጣቱን ያከብደዋል። ክትብ ወይም የለዘቡ ሴቶችን እየተቀባበሉ የሚጫወቱባቸው ስውር ፓርቲዎችን እስከ ማዘጋጀት መድረሳቸው የጉዳዩን አሳሳቢነት ያንጸባርቃል። የአዲስ አበባ ጉዶች መጽሐፌ ላይ ለግብአትነት ያነጋገርኩት ሰዶማዊውን አጠላል በሚያዝያ 2006 ህይወቱ አልፏል። በሰው ቤት በተዘጋጀ የሶዶማውያን ፓርቲ ላይ አዲስ ቀጥራ የገባች የቤት ሰራተኛ ለሁለቱ በዲሎ ሲያሰቃዩት አድረው ጠዋት ስታለቅስ እንዳገኛት ነግሮኝ ነበር። አካሄዳቸው ምስጢራዊና ጥንቃቄ የተሞላበት ስለሆነ የስጋትነት ደረጃቸውን ከፍ ያደርገዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሚያዝያ ወር 2006 በፓርላማ እርዳታ ለማግኘት ሲባል ኢትዮጵያ የሸጠችው ፖሊሲ የለም ወደፊትም አይኖርም ማለታቸውን በመልካም ጎኑ ቢታይም አፈጻጸሙ ላይ ችግር እንዳለ የሚናገሩ አሉ። ምዕራባውያን እርዳታ እንዳይነፍጉን ፈርቶ መለሳለስ እንዳሳየ ይገለጻል። በምሳሌነት የሚያነሱትም ይቅር የማይባሉ ተብለው በፓርላማ እንዲጸድቁ ለውሳኔ ከቀረቡ ወንጀሎች መካከል አንዱ የነበረው ሰዶማዊነት ከይቅርታ አዋጁ እንዲሰረዝ መደረጉና የይቅርታ ቦርዱ የሚቀርብለትን የይቅርታ ማመልከቻዎች ከመንግስትና ከግል ጥቅም አንጻር በማመዛዘን ያስተናግዳል በሚል መተካቱን በዋቢነት ያነሳሉ። ይህ ቁጥራቸው ለበረከቱት ወንድ ሰዶማውያን ብቻ ሳይሆን ከሶምሶማ በቀላል ለሚሮጡት ሴቶችም የልብ ልብ እንዳይ
እንዳይሰጥ አስጊ ነው። ታዛቢዎች ሴቶች ቁጥራቸው ትንሽ ቢሆንም ሌሎችን ሊበክሉ እንደሚችሉ፣ መጥፎ ዘር ሊታይ እንደሚገባ ይጠቁማል። ትንሽም ቢሆን ለኔ አሳሳቢ ናቸው ይላሉ ዶክተር ስዩም አንቶኒዮ። ስለዚህ እጅግ መንቃት ይገባል። ለመጥፎቹ ዘሮችም ቸልተኝነት አያስፈልግም። የተጠለፈው ሰርግ። ጓደኛችን ግርማ ሰሞኑን ግር ብሎታል። የአላባውን ቢራ እየጠጣ ላቦ የመጣ ብቸኛው የፕላኔታችን ሰው እሱ ብቻ ይመስለኛል። አብሮን አለ እንጂ የለም። ከምሽት መሰብሰቢያችን እንደመሻ አይቀርም። ግሮሰሪ እያውካካን ቺርስ ስንባባል እሱ በሀሳብ ማራቶን መፈርጠጥ ይዟል። እየተፈራረቀን በአእምሮና በጥያቄ ጠመር ነው። 100 ሺህ ብር ተበድሮ የካደ ሰው አለ እንዴ? ጓደኛችን ደመረ ሲጋራውን እየማገ ሲር የምትለዋን ንዴት የምትጭር ሳቁን እየለቀቀ ጥያቄውን ጀባ አለው። ስምን መልአክ ያወጣል የሚለው አባባል ደመረ ላይ በትክክል ሰርቷል። ደመረ ስሙን ይኖረዋል። አካውንቱ ነው። ስራው ቁጥር፣ ጥያቄው ቁጥር፣ ወሬው ሁሉ ቁጥር ተኮር ነው። አዲስ ሰው ተዋውቆ ማውጋት ከመጀመሩ ስራውን ሳይሆን አስቀድሞ የደሞዙን መጠን መጠየቅ ይቀነዋል። ማግባትን ሳያረጋግጥ የልጆች ብዛት ስንት ነው ብሎ ያፋጥጥሃል። ገና ሳትመልስለት የወር ወጪህን ሊያሰላ ወረቀትና ብዕር ከኪሱ ያወጣል። አላገባሁም አልወለድኩም ብትለው እስካሁን ድረስ እንዴት ባክህ እድሜ ስንት ነው የሚል ጥያቄ አይሉት ውትውት ይልብሃል። ጉንፋን ነገር ከሞካከረው ፋርማሲ ሄዶ 18 ብር ከስሙን የሚሸጠውን ዋጋውን እንጂ ስሙን የማያውቀውን መድኃኒት እንዲወስዱ ያዘሉታል። የአገራችን ሕዝብ ብዛት የተመለከተ የ500 ብር ጥያቄ የቀረበለት ሰውም ቢሆን በቀጥታ መደወል ያለበት ደመረ ጋ ነው። ትናንት የተወለዱትን ሕፃናት ያካተተ የሕዝብ ቁጥር መናገር ይችላል። የሚገርመው ቤተሰባዊ ስብጥሮሽም አሃዛዊ ነው። የባለቤቱ ስም እርግጠኝነቱ ያልታወቀ የትልቅ መጠን ጥግ ነው። ብዙነሽ 2 ልጆች ሚሊዮንና በሺ ይባላሉ። ሚሊዮን የአፕን 2020 ኮሌጅ፣ ሺ በሺ ደግሞ የከፍተኛ 07 ሁለተኛ ደረጃ ትምህርት ቤት ተማሪዎች ናቸው። ሚስቴ 3ኛ ልጅ አቁራለች ብሎ ከነገረን በኋላ በመሳሪያ ከታገዘው የሐኪም ጾታን የመለየት ዘዴ የደረሰው መረጃ እንደሆነ ጠየቅ ነው። ሴት ሲል መለሰልን። ስሟ ከቁጥሬ ወይም ገንዘቤ እንደማያልፍ ገመትን። ለትንሽ ተሳስታችኋል አለን። ብሪቱ ልላት ነው። ኖ መቼም ሺመክት የሚል የሴት ስም የለም። ሳቅ። እሺ ማን ልትላት ነው? ባለ 2 ዲጂት ቺስ ለኪስ ያልተጠቀመችው 2 ዲጂት አሃዝ እድገት ለስምም ተርፋ አረፈችው። አጅሪት ለትምህርት ስትደርስ መስከረም የሚለው ትምህርት ቤት በማግባት 20 ስለተተካ ከዚያ አታመልጥም። የግንቦት 20 ፍሬ መሆኗ አይቀሬ ነው። ግርማ በግራ ጉንጩ እየፈተገ ደመረ ላይ ያፈጠጠበት። ምን ታርግ? ስምህን ስራ ተጽዕኖ አድርጎብህ ነው። ከ1000 ብር ጋር ስደምረው ብትተዋወቁ ጊዜ እንዲህ ተደፋፍራ ለቀልድ ታደርሰው ሲል በፌዝ መልስ ሰጠ። ምንድን ነው 100 ሺህ ብርን ያህል ማክበር? ጃንሆይ ጊዜ 100 ሺህ ብር መሰለህ እንዴ? እስካሁን አንተ በሐሳብ የተጓዝከው መንገድ ዋጋው 100 ሺህ ብር አያሻግርም ብለህ ሁላችንም በደመረ ሽሙጣዊ መልስ ሳቀን። ግን ምን ሆነ ነው? ከሰው ተጣልተሃል? የመጠየቁ ተራ የኔ ነበር። ግርማ በረጅሙ ተነፈሰ። ወይ መጣላት! ኧረ ጸብ ይሻላል ባክህ። እና ምን ሆነሃል? ላገባ ነው። ሁላችንም በመገረም ጮህን። ከምር ነው? የግድ ነው። ግርማን እንኳን ሚስት ያገባል በጊዜ ቤቱ ይገባል ብሎ ገምቶ የሚያውቅ ሰው የለም። ሁሌ ሩጫው ከቢሮ ወደ ቢራ ነው። ጉዞ በተቃራኒ ከቢሮ ወደ ቢሮ ቢሆን ቢራቢሮ የሚል ስም በተሸለመ ነበር። ሁሌም እንደመሻ አይቀርም። ጠብቅ ብለው ተሰናብተው እንወጣለን። እኩለ ሌሊት በኋላ ሰው ሁሉ ወጥቶ ጥበቃው ሲቀሩ አስተኝቷቸው ወደ ቤቱ ያመራል። ደንታ ቢስ ነው። ቢራ ፋብሪካ አካባቢ ሰላም እስከሆነ ድረስ አገር ቢተረማመስ ጉዳዩ አይደለም። መካከለኛ ቁመት ያላት መቀመጫዋ እንደ ሃችባክ መኪና ወደ ኋላ ወጣ ያለ፣ አፍንጫዋ ረጅም ከመሆኑ የተነሳ ማኪያቶ ስትጠጣ ሲኒ ውስጥ እየገባ የሚያስቸግራት ማኪያቶ በስትሮ ከምትጎነጭ ልጅ ጋር ተወዳጀ። ብስራት ትባላለች። ግርማ ሴት ልጅን እንደፈጣ ሎተሪ 1-2 ጊዜ ሞክሮ የመሸኘት ልምድ አለው። ይቺ ሴት ግን ዋዛ አልነበረችም። ክርና መርፌ በሆኑ በአንዱ ዕለት ልጅ ጠንስሰው አደሩ። የአባትነት ወቅት ሲደርሰው እንደሆነ ለግርማ ረዳችው። የዛሬ ዘመን ወንዶች አባል መሆን እንጂ አባት መሆን በርሙዳ ትራያንግል ውስጥ የመወርወር ያህል ስለሚፈሩ አንዘፍዝፈው ጽንሱን እንድታቋርጥ በጀት መደበላት። አይደለም ማለች፣ አይደረግም ማለች። ጭራሽ በጓሮ በር ገብታ ከቤተሰቦቹ ጋር እጅና ጓንት ሆነች።